9,000 ሰው በጫንቃው የተሸከመውን ነው የምትሰድበው። እንደሚዝናና ሰው አይደለም። ሱፍ ለብሶ ከረባት አድርጎ የሚዝናና አይደለም። ኮፍያውን እየቀያየረ በየአመቱ መለመን ግን አይሰለቸውም? እና ቢኒያም የመቅዶኒያም ኮፍያውን ያወልቅም ከ2002 ዓመተ ምህረት ጀምሮ እንደዚህ ውልቅ እንዳለ ወንበር ላይ ሲደገፍ በቃ ፊልም በዛብናል። እና ቢኒያም የመቅዶኒያ ሰውዬ ብሩን ለምን እንደምትተውለው ለሽብርተኛ ነው የምትረዳው? አገር የምታበጣብጠው ምን እያደረከው ነው? አልሆንልህ ሲል መጉላትና መግዘፍ ከታላቆች መሃል አንዱን መርጠ ዝለፍ ካልሆነ በስተቀረ። አዎ በእውነት በጣም የሚገርም ነገር ነው እንግዲህ ሰሞኑን እየተካሄደ ያለውና ይህን ነገር ብዙዎቻችሁ ተመልክታችሁ ይሆናል ብዬ ነው። ሰሞኑን መቄዶንያ እንግዲህ በራሳቸው ጣቢያ ላይ የእርዳታ ማሰባሰቢያ ፕሮግራም አዘጋጅተው እያደረጉ እንደሆነ ሁላችሁም ተመልክታችኋል። በተለያዩ አካባቢዎች እንደነዚህ አይነት ነገሮች እየተደረጉ በመሆናቸው ብዙ ሰዎች የራሳቸውን የሆነ እንግዲህ ምላሽ ወይም አለማድረግም ማለት ይቻላል በዚህ ምክንያት እየነቃቀፉ ይገኛሉ ማለት ነው። ውዴቱ ቤተሰቦቼ እንደምናችሁ እንደምንከረማችሁ፣ ለዛሬ ላቀርብላችሁ የፈለኩት እንግዲህ ይህንን አይነት ነገር ነው። ምክንያቱም ሲሰራ ሰው ብዙ ጊዜ እንደምታውቁት የስራውን ውጤት ሳይሆን የሚያገኘው አንዳንዴ እንደዚህ መነቀፍ ይመጣል። ጥሩን ነገር ሳይሆን እኛ ማየት የምንፈልገው ብዙ ጊዜ የተበላሸውን ነገር ወይም ትንሿን ነገር ፈልገን ማብጠልጠል እንወዳለን ማለት ነው። በመቄዶንያ እንግዲህ ይሄ ነገር ተፈጥሯል። ለ18 ዓመት ሙሉ ሲያገለግል የነበረ ከየሜዳው ከየቆሻሻ መጣያዎች እየሰበሰባቸው እዚህ ላበቃቸው ወደ 9,000 የሚሆኑ እንግዲህ አረጋውያንና አእምሯቸው የታመሙ ሰዎችን ነው እንግዲህ ብዙ ጊዜ ሰብስቦ የሚያደርገው። ለዚህ ያበቃውን ወጣት ወይም ሰሪ ተነስተው እንደፈለጋቸው እንግዲህ እያብጠለጠሉት ይገኛሉ ማለት ነው። የሰማችሁ ይመስለኛል። ነገር ግን አንዳንድ ሰዎች ደግሞ ይሄ ነገር ትክክል ነው መጠየቅ አለበት የሚል አይነት እንዲያው በቃ አምቧጓሮ አይነት ነገር እየተፈጠረ ነው ያለው እና እስቲ አንዳንዴ ነገሮችን ሰከን ብለን እኔና ምንድነው ችግሩ፣ እንደገና ደግሞ ምንስ ተፈጥሮ ነው የዚህን ያህል ንግግር የመጣው የሚለውን ነገር ሰብሰብ አድርጌ ላቀርብላችሁ እወዳለሁ ማለት ነው። በትዕግስት ሆናችሁ ተመልክታችሁ የራሳችሁን ኮሜንት ስጡበት። አስተያየታችሁ ለማንኛችንም ጠቃሚ ስለሆነ በጎ የሆነ ነገር እንግዲህ ስጡ እያልኩኝ ቀጥታ ወደ ፕሮግራሙ ልግባላችሁ። መልካም ጊዜ ይሆንላችሁ። ከ2002 ዓመተ ምህረት ጀምሮ እንደዚህ ውልቅ እንዳለ ብሩን ለምን እንደምትተውለው ለሽብርተኛ ነው የምትረዳው? አገር ነው የምታበጣብጠው? ምን እያደረከው ነው እንዴ? አንተ ወንድምን 3 ቦታ በጩቤ የወጋ ሰውዬ እኮ ነው ዛሬ መላክ የሚያጫውት። በቃ ነው የሸለቸን። አንድ አይነት ድራማ ኮፍያ፣ ያቺ ኮፍያ አለች። አሁን ኮፍያውን በከለር መቀየራት። የእምነት ተቋማት ዋና የሌብነት ምንጭ ነው። ህግ አውጥተን ኦዲት መደረግ አለባቸው። እያንዳንዱ የህዝቡ ታክስ እንኳን ባይከፍሉ ለተቋሙ መዋሉ መረጋገጥ አለበት። ግለሰቦች ሀብት እያከማቹ እንደፈለጉ የሚያተራምሱበት ሀገር አይኖርም። ካሁን በኋላ ይሰበስባል፣ ኦዲት ይደረጋል፣ ለቤተክርስቲያኗ ወይ ለመስጂዱ ወይ ለቸርቹ ልማት ይውላል። በዛ አግባብ ካልተመራ አደገኛ ነገር። ይሄ ነገር እንግዲህ ቢያንስ 4-5 ዓመት ይሆነዋል ጠቅላይ ሚኒስትሩ የተናገሩት ማለት ነው። እና ይህን ነገር የተናገሩት ለምንድን ነው ታውቁ እንደሆነ ከዚህ በፊት ኤንጂኦ እንግዲህ እዚህ ሀገር ላይ ከጀመረ ከደርግ ከወጣ ጊዜ ጀምሮ ኤንጂኦ ይባላል። ቤተሰቦችም ያን ነገር ውስጥ ገብተው ስለነበር ነው ኤግዛክትሊ የምነግራችሁ። እና በድሮ ጊዜ የነበረው ኤንጂኦን ሲከፈት የዚህን ያህል ፈቃድ ማውጣት እንጂ ማንኛውም አይነት ነገር ማድረግ ይቻል ነበር ማለት ይቻላል ባጭሩ። ለምን ከውጭ ሀገር ድርጅቶች ጋር ተሞዳምዶም ሆነ ተሳስበው አንድ ቦታ እረዳለሁ የሚል ነገር አምጥቶ ብቻ ያንን ነገር በፎቶግራፍ እያሳዩ ነበር ድሮ ወደ ውጭ ተልኮ በዛ ገንዘብ የሚሰበሰበው ማለት ነው። ያንን እንግዲህ ኦዲት የሚያደርግም ምንም አይነት ነገር የለም። ስለዚህ በዛ በጣም ብዙ ሰው ከብሮበታል። ስለ እውነት ገብተው የሰሩ እንዳሉ ሁላችንም እንደምናውቀው፣ ነገር ግን በቀን 2 መኪና የሚቀያየር ሰው ሁሉ እስከማቅ ድረስ በዚህ በኤንጂኦ በጣም ብዙ ሲበዘበዝ አውቃለሁ ማለት ነው። እና እነዛ ሰዎች ግን መቀጠል እንደሌለባቸው ለመግለጽ ነው እንግዲህ ጠቅላይ ሚኒስትሩ ይህንን አይነት ህግ ያወጡት ማለት ነው። ከወጣ ሰንበትበት ብሏል። ብዙዎች በዚህ አይነት ስርዓት ውስጥ ገብተዋል ማለት ነው። አሁን እንዲሁም ኤንጂኦ ከውጭ እንደ ድሮ የውጭ ሀገር ድርጅቶችን ሆኖ ምናምን ሰብስቦ ለምኖ አምጥቶ ሀገር ውስጥ የፈለገውን ነገር ማድረግ እስከ መከልከል፣ ምክንያቱም በሀገሬው ህብረተሰብ ይሰብሰብ እንጂ ሌላ አይነት ነገር ማድረግ አይቻልም የሚባል ሁሉ ህግ ወጥቷል እንተወሱ። ነገር ግን በአሁኑ ሰዓት ማንኛውም አይነት እምነት ሊሆን ይችላል፣ ተቋማት መሆን ይችላሉ፣ የሆነ ኤንጂኦ መሆን ይችላል።
ሌላ ይቅርና ኮንዶሚኒየም እንግዲህ የኮንዶሚኒየም ህብረተሰብ በማህበር ሲሰበሰብ ንግድ ፈቃድ ያስፈልጋል። ያንን ንግድ ፈቃድ የሚያወጣው ከቀበሌ ነው። ከዛ በኋላ ቀበሌ ደግሞ የሚሰባሰቡበትን ምክንያት ምን እያየ ኦዲት ያደርጋል በየዓመቱ። ሁሉም ጋር አለ ይሄ ነገር ቀርቷል። እንደ በፊቱ እንደ ልብ መዝለል ማለት ነው። ይህን ነገር እንግዲህ ሁላችንም አጣርተን ከዛ በኋላ ምንድነው የተፈጠረው የሚለውን ነገር እንኳን አውቀን ቢሆን ኖሮ ሄደን ለወቀሳ የምንቀርበው ጥሩ ነው። ለምን ማንኛውም ድርጅት ክፍት ናቸው፣ ወዲያውኑ የሚፈልጉት ነገር ያሳያሉ። እነዚህ ሰዎች ግን ተነስተው እንደዚህ አይነት ነገር ያደረጉበት አንዱና ትልቁ ምክንያት ምንድነው? ሰሞኑን ሰምታችሁ እንደሆነ የተለያዩ አይነት እርዳታዎች፣ ልመናዎች በተለያዩ አካባቢዎች አሉ። ህርት ምናምን እየተባለ በውጭም በሀገር ውስጥም እንደዚህ አይነቶች አሉ። አንዱን ከአንዱ ለማበሻሸቅና አንዱን ከአንዱ ለማጣጣል ተብሎ የተፈጠሩ ናቸው። በሁሉም ላይ የተነሳ ኃይል አለ። የሚገርማችሁ ነገር እነዚህ ኃይሎች ምንድነው ስራቸው? እነዛን ነገሮች እንዳይሰበሰቡ ማጣጣል ማለት ነው። እንደምታውቁት ሰሞኑን መቄዶንያ እንግዲህ በስነስርዓቱ 24 ሰዓት ቁጭ ብለው እንግዲህ እየለመኑ ነው ያሉት ማለት ነው። ምንም ነገር ለማገባቸው ወይ ምንም ነገር ሰጥቶ ለማያውቁት እንግዲህ እነዚህን ሰዎች ለምን በየጊዜው ትለምናላችሁ ብለው ነው እየጠየቁ ያሉት። መለመናቸው የራሳቸው ፋንታ ነው። ሐሳብ መስጠት ደግሞ የኛ ፋንታ ነው። ሐሳብ ግን ስንሰጥ መስጠት ያለብን በስነ ስርዓቱ ረጋ ባለ ሁኔታ ማንቋሸሽም ምንም ነገር ሳይኖረው ለምን በሚለው ብቻ መጠየቅ ሲቻል፣ ነገር ግን ስድብ፣ ኮፍያ ምናምን እያሉ ያልሰራውን ወይም ያልሆነውን ነገር እየሆነ ሰው ከመጥፎም ነገር እኮ መጥቶ በጎ ነገር ሲሰራ በበጎነቱ መቀጠል እንዲችል ያንን ሰው ማበረታታት እንጂ እንደዚህ መስደብ መዝለፍ አያስፈልግም። ነገር ግን ለዚህ ሁሉ ደርሷል ማለት ነው። በጣም ያሳዝናል። ውዴቱ ቤተሰቦቼ የራሳችሁን አስተያየት ስጡ። ያሉ ሌሎች ሰዎች ያሉት ነገር ስላለ እሱን ላሰማችሁ። አሁን ይሄ ልጅ ዝም ሊባል ይገባል? ማህበረሰቡ ያፈነገጠ የተባለው ራቁት መሄድ ብቻ ነው እንዴ? ሰውነት ማሳየት ብቻ ነው እንዴ? የኢትዮጵያ ሕዝብ በስስት የሚያየውን ቢኒያምን እንደዚህ መናገሩ ምን ቢሉት ነው? ቢኒያም የሰራው ወንጀል ካለ ወይ ቢኒያምን እሰሩት። እንደዚህ ወንጀለኛ ነው ብሎ በአደባባይ እየተናገረ እንዴት ነው ዝም የሚባለው? ሌሎች ቲክቶከሮችን ለሚናገረው እሺ፣ ቲክቶከሮቹ በራሳቸው መንገድ ይመልሱ። የሚሰሩ ቲክቶከሮችን በሙሉ እየተከታተለ አቃቂር እያወጣ መዝለፍ ስራው ሆኗል። እሱን እነሱ ይጠይቋቸው። ስለ ቢኒያምስ መንግስት ዝም ሊል ነው ያለው? ሁላችሁም ኮፒ ሊንክ ሼር እያደረጋችሁ ለሚመለከተው አካል አድርሱ። ቀኝ ሰው በጫንቃው የተሸከመውን ነው የምትሰድበው። እንደሚዝናና ሰው አይደለም። ሱፍ ለብሶ ከረባት አድርጎ የሚዝናና አይደለም። እያነከሰ በአንድ እግሩ እያነከሰ ሰው ግንባር የሰው ፊት እየገረፈው ለህዝብ ብሎ ነው። ቁጭ ብሎ እንኳን ምግብ ሲበላ አላየነውም። እኛን ነው የሚረዳው። መጸዳዳት የማይችሉ አሉ፣ ቁርቶ መጉረስ የማይችሉ አሉ። እነሱን ሁሉ ገላጥቦ ምግብ አጉርሶ ተንከባክቦ ነው የያዘን። ገብረ ሕይወትን እየሰደበ ነው እንዲዘጋበኛ። ሁላችሁም ታዘቡ። ነገ በኔ ነው። ሁላችሁም ታዘቡ። ይሄ ሰው ምን ያጠፋ? የታረዘ በሰበሰበ ነው ይሰደባል? መሰደብ አለበት እንዴ? እሱ የት ሀገር ነው የተፈጠረው? ጠይቁት እስቲ። እሱ መጥቶ ይጎብኝ ይምጣ። ውሸት እንደሆነ ይምጣና መጥቶ ማረጋገጥ ይቻላል እኮ ወሬ ከማውራት። ወሬ ይቅራቅም፣ በወሬ ማውራት ጥሩ ዋጋ የለውም። ስነ ምግባር የለውም። እሱ ጭንቅላቱ አይሰራም። ገብረ ሕይወት የሚሰደብበት ምክንያት የለም። ምን ጥልቅ አድርጎን ነው የሚረዳው? ሰው የሚረዳ የኢትዮጵያ ሕዝብ ነው። እንኳን የውጭዎቹ እንኳን እየመጡ ይረዳሉ። በእውነት በጣም ብዙ ሰዎች ናቸው እንግዲህ በዚህ አይነት እንግዲህ ሀዘናቸውን ወይም የዚህን ተቃውሞ የተናገሩት ማለት ነው። ምክንያቱም እንዲህ በቀላሉ ሄዶ ያየ ሰው በተለይ እዛ አካባቢ እኔ እንዳጋጣሚ እንደዚህ አይነት እድሎች አግኝቼ ሄጃለሁ እና ያንን ያየ ሰው በጣም ልብ የሚሰብር አነጋገር ነው የተናገረው ይሄ ሰው። ለምን ማናችንም ያላደረግነውን ነገር ነው ያደረገው። እንዴት እንዲህ በቃላት ራሱ ይከብዳል። የመጀመሪያውን ያነሳውን የፒያሳ ወይም ጊዮርጊስ አካባቢ የነበረውን ፊልም ራሱ ብታዩ በቃ ማንም መንካት የማይችለውን አይነት ሰው ከቆሻሻ ውስጥ በብዙ ነገሮች በቆሻሾች የተቀላቀለ በቃ ምንም ለይቶ የማይታይ ሰው ከዛ ውስጥ አውጥቶ ዛሬ የትና የት እንዳደረሷቸው ብዙዎቹ እንደዛ እንደሆኑ ሁላችንም እናውቃለን። እና ከእንደነዚህ አይነት ቦታ ላይ ምንስ እየተከፈለው ቢያደርግ ምን አለበት? እየፈለገውንስ ያህል ቢወስድ ምን ችግር አለው?
ለምን አይዘርፍም ወይም ለምን ዘረፈ ተብሎ ተወቀሰ ብዬ አይደለም የምናገር። ነገር ግን ስንጠይቅ የምንጠይቀውን ነገር አግባብ ባለው ቢሆን ጥሩ ነው በሚል ነው። እስቲ ሌሎች ምን እንደሚሉ እንስማ። አልሆንልህ ሲል መጉላትና መግዘፍ ከታላቆች መሃል አንዱን መርጠ ዝለፍ ካልሆነ በስተቀረ እኔ በምን መስፈርት፣ በምን መለኪያ፣ በምን ግራውንድ ላይ ቆማችሁ ነው ቢኒያምን በዚህ ልክ መናገር የቻላችሁት? ለአንዳንድ ሰዎች ነው ይሄ ጥያቄ። አይሚን በብዙ እርዳታ በመስራት ውስጥ ገንዘብ ይሰረቃል ምናምን፣ ብዙ ሰዎች ለራሳቸው ክብር ኤንጂዎችን ይጠቃል። ቢኒያም ቅንጡ መኪና ሲነዳ አይታችሁ ታውቃላችሁ? ክለብ ገብቶ ሲጨፍር አይታችሁ ታውቃላችሁ? የረባ ምግብ ሲበላ እንኳን አይታችሁ ታውቃላችሁ? ከቀን ወደ ቀን ሰውነቱ ተጎሳቁሎ አካሉ ደክሞ ያለውን በሙሉ ለሰዎች ሰጥቶ በሚሰራው ስራ ላይ ስህተት ቢኖር እንኳን በምን ድፍረት ልንናገር እንችላለን? እንዲህ አይተ ነው እንዴ? እንደው የሄዶ መንግስት ምናምን ኦዲት ሲያደርገው የሆነ ስህተት እንኳን ቢገኝ እንደ አንድ ኤንጂኦ እንዴ የአሰራር ላይ ምናምን የሆነ ሲሰሩ ተሳስተው ነው እንጂ እንደው እዚህ ተቋም ውስጥ ሊባል ነው እንጂ የሚችለው ቢኒያምን መጥቶ አንድ ሰው ለመናገር አይሆንም። ይሄ የሆኑ ሰዎች መጥተዋል እዚህ ሶሻል ሚዲያ ላይ ሌባን እናጋለጣለን የሰረቀን ምናምን በሚል ሰበብ የሰው ክብር የሚነው በሚዲያ ላይ መጥቶ ሌባን ማጋለጥ የሰረቀን ጥፋት ያጠፋን እንትን ማለት ጥሩ ነገር ነው። ግን ያም በህግና በስርዓት በአግባቡ ሊሆን ይገባል። ሁሉን እንዳበደ ውሻ መንከስ ትክክል አይደለም። እረፉ። ቢኒያም ግን እንደ ሀገር በጣም ጥቂት ሰዎች ናቸው። ቢኒያም እና ወዳጆቹ እንደ ሀገር እንወዳቸዋለን፣ እናከብራቸዋለን። እንደዚህ አይነት ሰዎች ስላሉ በሰብአዊነት ተስፋ አንቆርጥ። ሰደባችሁት አሉ፣ አንቋሸሻችሁት አሉ፣ የጨርቅ ኮፍያውን ተጠቅማችሁ ተሳለቃችሁበት አሉ። አው ልክ ናችሁ። አታዩትም? በጣም ደልቦ በጣም ተስማምቱት። ምክንያቱም እናንተ እንደምትሉት የመቄዶንያን የእርዳታ ብር ስለሚበላ አይደለ? ለነገሩ ዓለም ልምዷ ነው፣ ወርቅ ላበደረ ጠጠር መስጠቷ። በስሜት ተነስታችሁ ብሩን የታደረጋችሁ ምን አደረጋችሁ ከማለታችሁ በፊት ብሩ ምን ላይ እየዋለ ነው ብላችሁ ጠጋ ብላችሁ መቄዶንያ ውስጥ የሚሰሩ ስራዎችን አይታችሁ ጎብኝታችሁ ታውቃላችሁ? ሌላውን ተውና መቄዶንያ ለዳይፐር ከ1.2 ሚሊዮን በላይ ያወጣል በየቀኑ። እንደ አጠቃላይ ደግሞ እስከ 3 ሚሊዮን ድረስ በየቀኑ ያወጣል መቄዶንያ። በዚህ የእርዳታ ድርጅት ውስጥ ከሚረዱ ወገኖቻችን መካከል በየቀኑ 100 ሰው ሚኒመም ሕክምና ያደርጋል። ሲቀጥል መቄዶንያ ምን ያህል ቅርንጫፍ ነው ያለው? ወደ 56 የሚያህል ቅርንጫፎች አሉ። በዚህ ዓመት ብቻ የተከፈቱ ወደ 14 የሚጠጉ አሉ። የህንጻ ግንባታ እየተደረገላቸው ያሉ በተለያዩ ክልሎች ላይ የሚሰሩ ወደ 14 የሚጠጉ አዳዲስ ቅርንጫፎች አሉ የመቄዶንያ። አጠቃላይ ቅርንጫፎቹ ወደ 56 ናቸው። በእነዚህ ሁሉ ላይ እኮ ወጪ አለ። ሌላው መቄዶንያ እያስገነባ ያለውን ወደ 15 ወለል የሚጠጋውን ሆስፒታል ረሳችሁት? በየቀኑ እስከ 3 ሚሊዮን የሚያወጣውን ወጪውን ሳይጨምር ለዳይፐር እኮ 1.2 ሚሊዮን በየቀኑ ይወጣል መቄዶንያ ላይ። ወደ 3000 የሚጠጉ እኮ የአልጋ ቁራኛ ከአልጋ ማይነሱ የሰው ድጋፍ የሚያስፈልጋቸው ወገኖቻችን እኮ አሉ መቄዶንያ ላይ። የነሱን ዳይፐር ሳይጸየፏቸው ሽንታቸውን ሰገራቸውን እየጠረጉ ከወገኖቻቸው ጋር ደፋ ቀና የሚሉ እነዛን አስባችኋል? ለነገሩ ቁጭ ላለ ሰማይ ቅርብ ነው ይባላል። እባካችሁ አንዳንድ ሰዎች ማለት ነው ወይ አትሰሩ ወይ የሚሰራን ሰው አታሰሩ። መስራት ካልቻላችሁ እባካችሁ ብትችሉ ዝም ማለት እኮ ራሱ ትልቅ ነገር ነው። እናም በዚህ ልክ አፋችሁን ቢኒያም ላይ ከፈታችሁ እንደው ቢኒያም ምን ትላቸዋለህ ብዬ ብጠይቀው እንዲህ ሚላችሁ ይመስለኛል። አየረ በየአመቱ መለመን ግን አይሰለቸውም። ሰላም ውድ ኦርቶዶክሳውያን፣ ቪዲዮ እንደተለመደው ሼር፣ ኮፒ ሊንክ እና ሪፖስት ማድረግ ለብዙዎች ያድርሱ። ዛሬ የመጣሁት ለየት ባለ ቪዲዮ ነው። እንደዚህ አይነት ቪዲዮ ባልሰራ ደስ ይለኝ ነበር። ነገር ግን በጣም ከምሰማቸውና ከማያቸው ነገሮች ተነስቼ ይህንን መናገር እንዳለብኝ ስላሰብኩ ነው ይህንን የምለው። እኔ እውነት ለመናገር ያለማጋነን በዚህ ዘመን ካሉ ቅዱሳኖች አንድ ጥራ ቢባል አንድ ብቸኛ ልጠራ የምችለው ቢኒያም በለጠ ነው። በኢትዮጵያ ውስጥ በየትኛውም ሃይማኖት ጳጳስ ይሁን ሼክ ይሁን ፓስተር ይሁን አንዳቸው እንኳን ሰርተው ያላየሁትን ስራ የሰራው ቢኒያም ነው።
መተቸት ብቻ ስራቸው የሆኑ ሰዎች ኮፍያውን እየቀያየረ በየአመቱ ይለምናል እያሉ ሲያሾፉና ሲናገሩ ተመለከትኩ። ይሄ በጣም ያሳዝናል። ጥቂቷን እንኳን መስራት የማይችል ሰው መስራት እንደመተቸት ቀላል ስለሚመስለው የፈለገውን ሲናገር የፈለገውን ሲተች እንመለከታለን። በሃይማኖት አስተምህሮ የመጨረሻው ስጦታ ተብሎ የሚጠራው ራስን መስጠት ነው። ቢኒያም መቄዶንያ ደግሞ ለብዙዎች ራሱን እየሰጠ ነው። በሚሰበሰበው ገንዘብ የራሱን ቤት፣ የራሱን ዘመናዊ መኪና፣ የራሱን ኑሮ ሲያደላድል አይታችሁት ከሆነ አላውቅም። እኔ እስከማውቀው ግን ቢኒያምን ልክ እንደሚረዳቸው ሰዎች ከነርሱ የተለየ ህይወት የሌለው ሰው እንደሆነ ነው የማውቀው። የአንዳንድ ሰዎች ሐሳብ መልካም ይመስልና ነገር ግን በመርዝ የተለወሰ ነው። ለምንድነው እሱ የሚለምነው? መቋቋሚያ ነገር የማይሰራላቸው ሲል እንመለከተዋለን። መቋቋሚያ ይሰራላቸው፣ አው በየአመቱ መለመን የለበትም ሌላ ጉዳይ ነው። ጥሩ ሐሳብ ነው። ግን ለዛ ነገርኛ እስኪ ምን አስተዋጽኦ አደረግን? እርሱስ ደግሞ ፐርሰናል መናገሩ በዚህ ደረጃ አስፈላጊ ነው ወይ? ቢኒያም የሚለምነው ለራሱ አይደለም። ለራሱ ምን የመሰለ ህይወት እንደነበረው የበፊት ህይወቱን ማየት ትችላላችሁ። በዚህ ዘመን ብቸኛው የጽድቅ መንገድ ይሄ ነው ብዬ ነው የማስበው። በላይቭ ላይ የገባችሁ ሁላችሁም ያቅማችሁን ድጋፍ እንድታደርጉ ጥሪ ያቀርባለሁ። እንደምታውቁት በማንኛውም አይነት ስራ ላይ ትችት ለስራው ማበረታቻ እንደሆነ ሁላችንም እናውቃለን። ነገር ግን ያ ትችት አመጣጡ ያንን የሚሰራ ሰው ይጎዳል ወይ ደግሞ እንግዲህ ሌላም አይነት ነገር መከራከርም መጣላትም ሁሉ ያመጣል ማለት ነው። ለምሳሌ እናንተ እኔን ብዙ ጊዜ አስተያየት ትሰጡኛላችሁ። እንደዚህ አይነት ነገር ይሄን ነገር አስተካክል ምናምን በጎነታችሁን አይቼ ለምትሉኝ አስተያየት ለምትሰጡኝ አስተያየት መልስ በአግባቡ እሰጣለሁ። ነገር ግን አይታችሁ እንደሆነ አንዳንዶች ደግሞ መስተካከል እንኳን ያለበትን ነገር ቢያዩ የሚናገሩት አነጋገር ወይም የሚጽፉት አጻጻፍ መጥፎ ከሆነ እንካ ሰላምታ መስሎ ስለሚታየኝ አልመልስም ማለት ነው። አሁን እንግዲህ እዚህ ጋር የሆነው ይሄው ነው። ሰዎች አስተያየት መስጠት ሲፈልጉ አሰጣጣቸው መጥፎ ከመሆኑ የተነሳ ሰዎችን ይወጋል። እንደነዚህ አይነት ነገሮች ናቸው እንግዲህ መጥፋት ያለባቸው። እነዚህ ሰዎች እንግዲህ እንደተባለውም በተለያዩ አይነት አካባቢዎች ላይ የሚደረጉ ሌብነቶችን ለመቃወም የሚያደርጉት መንገድ አለ። ያንን እዛው እንደፈለጋቸው ማድረግ ይችላሉ። ነገር ግን በስነ ስርዓቱ ስህተት መሆኑ የታወቀ ነገር ሆኖ ያንን ሰው ማስተካከል ካለበት በክፉ ሳይሆን መናገር ያለባቸው በስነ ስርዓቱ በአግባቡ ሕግ በሚፈቅደው መንገድ ህብረተሰቡን በማይጎዳ ወይም ስርዓት ባለው መንገድ መሆን እንዳለበት ሁላችንም እናውቃለን። ይህ ባለመሆኑ እና ዝም ብሎ በግንፍልተኝነት ስለተነገረ ሚዲያው እንዳለ እንደዚህ ተጠልቅልቆ ንግግር ሊሆን ይችላል ማለት ነው። በመሃል ላይ በጣም የሚያሳዝነው ሌሎች ጎበዝ የሆኑ ሰዎች ነበሩና እነዚህ ሰዎች ደግሞ የምናውቃቸው አንዳንድ ነገሮችን እያወጡ ለህብረተሰቡ ሲያጋልጡ ነው የምናውቀው። ልክ እንደ በርሲሳ ማለት ነው፣ እንደ አሁንታ በርሲሳ። ነገር ግን አሁን ይሄ ወንድማችን ታውቁት እንደሆነ በምንም ተአምር ክፉ ነገር አይወጣውም ከአንደበቱ። በተቻለ መጠን ይሄ ነገር እንደዚህ ነው ብሎ ነው የሚናገረው። ሰሞኑን እንግዲህ ለዚህ ድል ሁሉ እንግዲህ በፌንቴክ የተፈጠረውን ነገር ታውቃላችሁ። ለዛ ሁሉ ድል የደረሰው አንደኛ በፖላይት ህብረተሰቡ አንደርስታንድ በሚያደርገው አይነት መንገድ ቀርቦ ስለሚናገር ነው። ይህ ባለመሆኑ ነው እንግዲህ ብዙ ስህተት የተሰራው ማለት ነው። እሱም አንዳንድ ነገሮች ብሎበት ነበር በዚህ ሀሳብ ማለት ነው። ነገር ግን በጣም የሚገርማችሁ ነገር ይህ ነገር ኦልሬዲ ኦዲት እየተደረገ ያለና ምንም አይነት መነካካት የሌለበት እንደሆነ እየታወቀ ነው ለዚህ የበቃው። ሌሎች ኤንጂኦዎች ራሳቸው ይህንን ነገር ሰምተው በጣም ነው ያዘኑት። ከዛ ውስጥ መሀል እንግዲህ አንድ ላቅርብላችሁ፣ ምክንያቱም ጊዜው ስለማይበቃ በተቻለ መጠን ቶሎ ለማድረግ ሞክርላችኋለሁ። የማማ ዝናሽን ሰው እንግዲህ ታውቁታላችሁ። እሱ በዚሁ ህይወት ውስጥ ነው ያለው፣ እርዳታ ድርጅት እየሰጠ ነው ማለት ነው። ስለዚህ እሱን እንዴት እንደሚከታተሉትና ህጉ ምን እንደሚመስል ቁልጭ አድርጎ አብራርቶልናል። እሱን እንስማ። ሰላም ጤና ይስጥልን። በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሆንልን። እኔ ሰሞኑን ስለ መቄዶንያ እዚህም እዛም የሚነገሩ ነገሮች በጣም ልቤን እየሰበሩት ነው፣ በእውነቱ ከሆነ ማለት ነው። በጣም የሚያሳዝነው እርግጥ መቄዶንያን የማያውቁ ሰዎች ናቸው። በዛ ልክ በድፍረት በተሞላ መልኩ መቄዶንያንና የመቄዶንያ መስራች ስለሆነው ስለ ቢኒያም ለመናገር ድፍረቱን ያገኙት ማለት ነው። አሁን
ወንድማችን በርሲሳ ነው ማን ነው እሱ አሁን ሚዲያ ላይ የሚሰራቸው አንዳንድ የዚህ የሐቀኝነት ላይ ሌብነት ላይ ምናምን የሚሰራቸው ስራዎችን በጣም ማደንቅለት ማከብርለት እግዚአብሔር ያበርታው ይጠብቀው። ግን መቄዶንያ ላይ ያነሳው ሐሳብ ግን ምናልባት መቄዶንያን ካለማወቅ የተነሳ ነው። መቄዶንያ ተጠሪነቱ ለሲቪል ማህበረሰብ ባለስልጣን ነው። ምክንያቱም የትኛውም የበጎ አድራጎት ድርጅት ፍቃድ የሚያወጣው እውቅናን የሚያገኘው ማለት ነው ከሲቪል ማህበረሰብ ባለስልጣን ነው። ያ በአመት አንዴ የገንዘብ እና የሥራ ክንውን ሪፖርት ታቀርባለች። መቄዶንያ ወደ 10 ምናምን ዓመት ሆኖታል ከተመሰረተ። አንድ አመት ሪፖርት ካላደረክ ትሰረዛለህ በሲቪል ማህበረሰብ ባለስልጣን ህግ መሰረት፣ ወይም ደግሞ ያንን ሪፖርት ያላቀረብክበት መንገድ ለአንድ አመት ምንድነው ተብሎ ተጠንቶ ማስተካከያ ይሰጣል። ከዛ ውጪ መቀጠል አትችልም። 12 አመት ምናምን ቀርቶ 2 አመት መቀጠል አትችልም። ሪፖርት እና ኦዲት ይደረጋል እና ቦርድ መር ነው። አሁን በርሲሳ ምንድነው ቦርድ መር ለምን አይሆንም ብሏል። ቦርድ መር ነው መቄዶንያ እኔ እስከማውቀው ድረስ። ሁሌ ምናልባት ቢኒያም ፊት ለፊት ስለምታዩት ሊሆን ይችላል። እሱ ራሱን እንግዲህ ጥሎ ሁሉ ነገር አሳልፎ ለበጎ አድራጎት የሰጠ ሰው ስለሆነ ምናልባት ፊት ለፊት ልታዩት ይችላልላችሁ እንጂ አጠገቡ በጣም በርካታ ሰዎች አሉ። ሩቅ ሳትሄዱ ሚስቱን አሁን ሚዲያ ላይ ልታመጣት አትችልም በምንም ተአምር። እሷም የሚዲያም ሰው አይደለችም፣ የካሜራ ሰው አይደለችም። ልታናግርህም ራሱ ስትቀርባት ካሜራ መያዝ አለመያዝን አረጋግጣ ነው ተቀርበ። የት እናቃታለን? አሁን ሄሌኒን ስራዋን ነው እንጂ የት እናቃታለን? ምን ትስራ? ምን ታድርግ? እና በአንድ ሰው ትከሻ ላይ ብቻ ነው መቄዶንያ የወደቀው የሚባለው ሐሰት ነው፣ አለማወቅ ነው። ኦዲት ይደረጋል ወይ እንዴ? ኦዲት ባይደረግ ይሄን ሁሉ አመት መንግስትም አያቆየው። ምክንያቱም አሰራር አለ። አንድ አመት ምናልባት ኦዲት ከግንዛቤ ጥረትም ሊሆን ይችላል፣ ከስራ መደራረብም ኦዲት ላታደርግ ትችላለህ። ያም ትክክለኛ ነው ማለት ሳይሆን ይመጡና ይጠይቁሃል። ለምን እንደዚህ አልሆነም? ኦዲት ያልሆነበት ምክንያት የሥራ ክንውንም እንቅስቃሴን ያላሳወቃችሁበት ምክንያት ምን አታችሁ ነው ብሎ እንትን ይላል። የክትትልና የድጋፍ አስተዋጽኦ ያደርጋል ሲቪል ማህበረሰብ ባለስልጣን። እንግዲህ ማውቀው ነው የምላችሁ። ከዛ ውጭ ግን ኦዲት አልተደረገም ስራ ክንውኑም አይታወቅም ምናምን ብሎ ማለት በጣም ከባድ ነገር ነውና እዛ ላይ ያላችሁን ግንዛቤ ብታሰፉ ወንድሜም በርሲሳም በዚህ ጉዳይ ላይ ትክክለኛ አሁን መቼ አንተ መረጃ ወደ እኛ ስታሰራጭ ከዛም መረጃዎችን ሰብስበ እንደሆነ ነው መገምተውና ለመቄዶንያ ሲሆን ለምንድን ነው የሰነፍከው ወንድማችን? መረጃዎች ራስህ ሄደህ የምታረጋግጠው ነው። ምክንያቱም መቄዶንያ ልክ እንደ ቤተክርስቲያን እንደ መስጊድ ለማንኛውም ሰው በሩ ተከፍቶ የሚውል ተቋም ነውና ያን ብታረግ ጥሩ። እንግዲህ ውድ የዩቲዩብ ቤተሰቦች እንደሰማችሁት ነው። አንዳንድ ጊዜ ነገሮችን ለህብረተሰቡ ከማቅረባችን በፊት በእርግጠኝነት ለዛ ጉዳይ ብቁ ነን ወይ ብሎ ማሰብ የሚያስፈልግ ይመስለኛል። ወንድማችን እንግዲህ እንዴት አድርጎ ቁልጭ አድርጎ እንግዲህ የኤንጂኦን ነገር እንደገለጸላችሁ እና እንደገባችሁ እርግጠኛ ነኝ። በዚህ አይነት ጉዳይ ላይ ውስጥ ችግር እንኳን ቢኖር ከመስሪያ ቤቶቹ ውጭ በግል ቢያናግር ሰው ተቀባይነት ይኖረዋል። ብዙዎቹ ይቀበላሉ። ምክንያታቸውን ከተናገሩ ለሚዲያ ላቀርብ ነው ይሄ ነገር እንዴት ነው ምን ተባለ የሚለውን ነገር በወሬ ሳይሆን በግልጽ ተኪዶ መታየት የሚችልበት መንገድ ስላለ መቄዶንያ የሚያክል ነገር እንግዲህ እነዚህ ሰዎች እንደዚህ ብለው ተሳድበዋል ማለት ነውና ስድባቸው ትክክል አይደለም የሚለው እንግዲህ ዋናው ፖይንት። ይሄንንም ሰው ሰድበዋል እንግዲህ እንደዚህም የሚናገረውንም ሰው ጭምር ሰድበዋል። ለምን ተመሳሳይ የሆነ ባህሪ ያላችሁ ናችሁ በሚል ማለት ነው። እነዚህ ሰዎች ከቤት አይወጡም። አንድ ቦታ ላይ ቁጭ ብለው ነው ለሶሻል ሚዲያ ቪው ማግኛ ነው የሚፈልጉት። እንደ ሌሎች ታዋቂ ለመሆንም ነው ደግሞ የሚፈልጉት። ለምሳሌ እንደ አውንታ በርሲሳ ማለት ነው። ይህ ሰው በደንብ ጥናት አድርጎ በተለያየ ቦታዎች ላይ ሰርቶ ኤክስፒሪየንሱ ያለውና ከዛ በኋላ ደግሞ በደንብ ውስጡ ገብቶ እያጠና ነው ለህብረተሰቡ ጥሩ ነገር እያቀረበ ያለው።
በጣም ብዙውን ጊዜ እንደዛ አይነት ነገር ነው የሚያቀርበው። አሁን አንድ ጊዜ ብቻ እንግዲህ የሆነች ነገር በደም ሳያጠና የህብረተሰቡን ስሜት ይዞ የወጣበት ጉዳይ አሁን ቢኖር ማለት ነው። ነገር ግን ሌሎቹ ያለ ምክንያት ነው እየተሳደቡ ያሉትና እንደነዚህ አይነት ስድቦች መቆም አለባቸው። ከኛ ደግሞ የሚጠበቀው እንደዚህ አይነት ዩቲዩቦች ደግሞ እንደነዚህ አይነት ነገሮች ማስታረቂያ መንገድ መፍጠር ነው ያለበት። እነዚህን ሰዎች ትተን ነገር ግን ያለውን ሐሳብ ጥሩና መጥፎን ለይተን ለመቄዶንያ እናቅርብ የሚለው ነገር ብቁ ነው ብዬ ስለማምን ማለት ነው። በተረፈ ከዚህ በፊት እንደሚታወቀው በሰዓቱ ብዙ አይነት የሆኑ የእርዳታ ዝግጅቶች እየተዘጋጁ ስለሆነ ያንን ለማደናቀፍ ስለሆነ ይህንን ደግሞ ህብረተሰቡ እንዲረዳው በዚህ አጋጣሚ እሞክራለሁ። አዎንታ በርሲሳ ደግሞ ምንድን ነው ያለው የሚለውን ደግሞ እስቲ ላሰማችሁ። ከዛ በኋላ የራሳችሁን ኮሜንት ደግሞ ሀሳብ ደግሞ ተወስዱበታላችሁ ማለት ነው። በመቄዶንያ እና በሌሎች የእርዳታ ድርጅቶች ላይ ሰሞኑን እዚህ ሶሻል ሚዲያ አካባቢ ሲናፈስ የነበረው ነገር የተነሳው ጥያቄ ትክክል ነው ብዬ ነው የማስበው። ምክንያቱም ከተነሱ ሀሳቦች መካከል የሁለቱን እንኳን ብናየው የመጀመሪያው እንደዚህ መቄዶንያ ያሉ የእርዳታ ድርጅቶች ከልመና ይውጡ ነው። ሙሉ ለሙሉ ከልመና መውጣት አይችልም። ቢያንስ የሆነ ገቢያቸውን ራሳቸው ያመንጩ ነው። ይሄ ሀሳብ መቄዶንያን ከመጥላት ወይንም ክፋት ከማሰብ የመነጨ አይደለም። እንዳውም እኔ መቄዶንያን የሚወዱ ሰዎች ናቸው ነው የምልህ። ምክንያቱም ለምሳሌ ኢትዮጵያን አየር መንገድ ብንወስድ በአንድ ወር ግዢዎች ሰዎች ነው የነገሩኝ። በአንድ ወር የወተት ግዢ ውስጥ አራውንድ 1.5 ሚሊዮን ዶላር ወጪ ያደርጋል። ከዚህ ውስጥ 10% ብቻ ነው ከሀገር ውስጥ ፍጆታ የሚሸፍነው ብለውኛል። 90% መሸፈን ቢቻል እንኳን ምን ያህል ገቢ ማግኘት ይቻላል? ስለዚህ እንደነ መቄዶንያ ያሉ የእርዳታ ድርጅቶች ዲያሪ ላይ ቢሰማሩ አንድ እዛ ጋር የሚረዱ ሰዎች የተረጂነት መንፈስ እንዳይኖራቸው ያደርጋል። የራሳቸው ገቢን ያመነጫሉ። ስለዚህ ሁል ጊዜ እርዳታ ጥገኛ ከመሆን የራስን ገቢ ማመንጨት ይገባቸዋል ማለት ከክፋት የመነጨ አይደለም። በፍጹም ሊሆንም አይችልም። ክፋት ነው ብለው የሚያወሩ እንደነ ባሮክ ያሉ ሰዎች የበለጡ እነዚህ ሰዎች እንደነ መቄዶንያ ያሉ የእርዳታ ድርጅቶችን ይወዷቸዋል ብዬ አስባለሁ። ሌላኛው በቦርድ ይመራ ነው፣ ኦዲተብል ይሁን ነው። አንድ የእርዳታ ድርጅት ስትራክቸር ይኑረው ብሎ ጥያቄ ማንሳት ይሄም ከክፋት የመነጨ አይደለም። ምክንያቱም በአንድ ሰው የሚመራ ነን ፕሮፊት ኦርጋናይዜሽን ያ ሰውዬ የሆነ ነገር ችግር ቢያጋጥመው አብሮት ይፈርሳሉ። እንደዚህ አይነት ድርጅቶች ለሁሉም ነው የሚሆነው። ባይዘ ይሄ ለመቄዶንያ ብቻ ሳይሆን ለፕሮፊት ኦርጋናይዜሽንም ነን ፕሮፊት ኦርጋናይዜሽንም ይሄ ይሆናል። ካምፓኒዎች አንድ ሰው ላይ የተንጠለጠሉ መሆን የለባቸውም። አንድ ሰው ላይ ተንጠለጠሉ ከሆነ ያ ሰውዬ እስካለ ድረስ ብቻ ነው እነዚህ ኤንቲቲዎች የሚኖሩት። ስለዚህ በቦርድ ይሞራ፣ ስትራክቸር ይኑረው፣ ኦዲተብል የሚሆንበት ወይ ይፈጠር ማለት ከሐሜት እንዲጸዳ ያደርገዋል። ስለዚህ ይሄ ከክፋት የመነጨ አይደለም። በተለያየ ጊዜ መቄዶንያም ሆነ የተለያዩ እርዳታ ድርጅቶች ብርን ያሰባስባሉ። በኢትዮጵያ ብር ያሰባስባሉ፣ በሌላ ከረንሲም ያሰባስባሉ። እነዛ ከኢትዮጵያ ብር ውጭ ያሉ ከረንሲዎች ወደ ኢትዮጵያ መጥተው በምን አይነት ሁኔታ እንደተመነዘሩ አሁንም ጥያቄ እናነሳለን። ሀርት ቱ ሀርትን ጨምሮ ማለት ነው። እንደዚህ አይነት ጥያቄ ማንሳት ከጤነኝነት የሚመነጭ ነው። እንደሰማችሁት ነው። በመጀመሪያ መቼም አዎንታ እርግጠኛ ነኝ ከነዚህ ቪዲዮዎች በኋላ እርግጠኛ ነኝ ሄደህ ማየት ያለብህ ይመስለኛል። እነሱ ኦፕን ናቸው። በተለይ ሀያት፣ እኔ ራሴ ሄጃለሁ። ሀያት ያላቸው ቅርንጫፍ ላይ በጣም ግልጽ ናቸው። ክፍት ሆነው በስነስርዓቱ የሚፈለገውን አይነት ጥያቄ ስትጠየቁ ይመልሳሉ። እዛ ቆሞ የሚጠብቅ ሰው አለ ለዚህ ጉዳይ ማለት ነው። እኔ እንዳጋጣሚ የምወደውን ሰው ይዤ ሄጄ እዛ እንዲያስቀምጡልና በክፍያ እዛ እንዲቆይ፣ ምክንያቱም አእምሮ ስለተጎዳና በጣም ሽማግሌ ስለነበረ ማለት ነው። ነገር ግን ሊሆን አልቻለም። ለምን? እነዚህ ሰዎች አንድና አንድ ዓላማቸው የወደቁትን መሰብሰብ ነው። አእምሯቸው የማይሰሩ ወጣቶች ከታዩ ማለት ነው። በተረፈ አሮጊት ሽማግሌ በሙሉ እዛ ውስጥ መስራት የማይችሉ ናቸው ያሉት። ስለዚህ አዎንታ ሄደህ ኤው ስራቸው ህይወታቸው እንዴት እንደሆነ ራሳቸው ረዳት የሚፈልጉ እንጂ እነሱ የሆነ ነገር ተቋቁሞላቸው እየሰሩ የሆነ ገንዘብ ማምጣት የሚችሉ ሰዎች ወይም አካላት የሉም እዛ ውስጥ እነዚህን የሚረዱ ሰዎች እንረዳለን ብሎ የገቡ ሰዎች ብዛታቸው እንዲሁ ቁጥር ስፍር የላቸው፣ በጣም ብዙ ናቸው።
እና አንዳንዴ ነገሮችን በደንብ ማጥናትና መገንዘብ ያስፈልጋል ብዬ አምናለሁ። ሁለተኛ ነገር ያው እንግዲህ በቦርድ ያለ እንደሆነ ከዚህ በፊትም ሰምታችኋል ማለት ነው። ምክንያቱም ይጠይቃል፣ መንግስት በየአካባቢው ያሉትን ተቋማቶች ይጠይቃል። የሚገርማችሁ ነገር ሪል ስቴት ውስጥ የሚኖሩ ሰዎች ጠይቁ። በሪል ስቴት አካባቢ አይ ቲንክ ከ200 ሰው በላይ ካለ ይበሉ ምን በአጠቃላይ ግዴታ ንግድ ፈቃድ ያስፈልጋል፣ ቦርድ ያስፈልገዋል፣ ኦዲት ይደረጋል። እነዚህ 3 ነገሮች ተያይዘው የሚሄዱ ናቸው። በየትኛውም አካባቢ አዲስ አበባ ውስጥ ባለ በሪል ስቴት ዝም ብሎ በሚኖር ሰው እንኳን አይደለም በዚህ በመረዳዳት ይቅርና ማለት ነው። ስለዚህ ነገሮችን ስናደርግ ተጠንቅቀን አስበን ብናደርግ ጥሩ ነው ባይ ነኝ። እነዚህ ሰዎች ወይም ቢኒያም ነገ ስሞት ይህንን ሁሉ ጥዬ ምናምን እንደዚህ አይነት ይህንን ሁሉ ህይወት ይህንን ሁሉ ስራ እየሰራ ነገ ይህን ነገር የሚተካው ሰው የለም ብሎ አያስብም ብሎ ማሰብ ለምንስ ጀመረው በመጀመሪያ ወይም ማሰቢያ የለውም ወይ እንደማለት ነው እኔ እንደመሰለኝ። ለምን እነዚህ ሰዎች አንድ ነገር ሲጀምሩት ለዓለማዊ ጽድቅ አይደለም ለዘላለማዊ ስለሆነ ነገ ደግሞ እኔን የሚረከብ ምንድነው የሚለውን ነገር ማሰባቸው የማይቀር ነው የታወቀ ነው። ዝም ብሎ እንዴት ይጥሉታል? ለምን ሰበሰቡት? ለመታየት መሆኑ ማለት ነው። ቢዝነስ ሲሆን ነው እንደዛ የሚሆነው። እና አንዳንዴ ነገሮችን ግራ ቀኙን ማየት ጥሩ ነው ብዬ አምናለሁ በእውነት። ስለዚህ ከእንደነዚህ አይነት ነገሮች ውስጥ ወጣ ብለን እንዲሁ በእውነት እነዚህን ሰዎች ረድተን ጽድቁን ብናገኝ አይሻልም ወይ? ዝም ማለቱ ትልቅ ነገር አይደለም ወይ የሚለው ነው እንግዲህ ዋናው ፖይንት ማለት ነው። ውድ የኢትዮጵያ ቤተሰቦቼ ትዕግስት ኖሯችሁ ይችን ነገር እንዲሁ ስለተከታተላችሁልኝ በጣም አመሰግናለሁ። እንደተለመደው ኮሜንታችሁን ጻፉ። አዲስ የሆናችሁ ሰብስክራይብ አድርጉ። ላይክ በጣም ለቤቴ ወሳኝ ነው ታውቃላችሁ፣ እሷን አድርጉልኝ። በተረፈ እስቲ ቢኒያም ለምንድን ነው ተቋማት ወይም የሆኑ ድርጅቶች ወይም ኢንካም የምታገኝበትን ነገር የማትፈጥረው ለሚለው የራሱ መልስ ስላለው ሲያቋቁመውም ያንን እምነት ይዞ ስለሆነ ያቋቋመው መቀበል እንጂ እኛ ያለብን ለምን ይሄ አልሆነም ብለን መቃወም ያለብን አይመስለኝም። ከራሱ ከአንደበት የሚናገረውን እስቲ እንስማ። በዚሁ ልሰናበታችሁ። ደህና ሁኑልኝ። ማሳ አስመጪ አከፋፋይ ለምን አይሆንም መቄዶንያ ምናምን የሚል ሀሳብ የሚያነሱ ሰዎች አሉና በዚህ አስተምናለሁ። አዎ እዚህ በተመለከተ እኛ እኮ ስራችን ሁለት ነው። በነገራችን ሁለት ነው ስራችን። አንደኛውና አንዱም ዋነኛው ሰዎች በመስጠት ከእግዚአብሔር እንዲያገኙ ዋጋ ማግኘት እንዲያገኙ ማድረግ ነው። ስለዚህ ስራችሁን አቁሙ ማለት ነው። እውነቴን ነው የምነግርህ። እኔ አሁን እንትን አይደለም የማወራው። እኛ አሁን ከጎዳና እንነሳለን ልበለው፣ ከጎዳና እንነሳለን፣ ለብሳለን፣ እንጠጥናለን። አንዱ ጥቅም ይሄ ነው። ከዚህ ግን ትልቁ ጥቅም ግን ሰዎች እኛን ረድተው ከእግዚአብሔር የሚያገኙት ዋጋ ነው። ስለዚህ አንዳንድ ሰዎች ምን ያደርጋሉ? በቃ የኛውን ለማስቀረት ነው የሚያስቡት። እኔ እንደውም ንግድ በሚነግዱ በጣም ነው የማዝነው። በቃ እርዳታ ድርጅት። ስለዚህ ሁለት ዓላማችን ምንድን ነው? አንዱ ሰዎችን መርዳት፣ ዓለማዊ ፍላጎታቸውን ማሟላት ማለት ነው። ሌላውስ አሁን አንተ መጣ አይደል? መጣ ጊዜ መስዋዕት አድርገህ እኛን ረዳህ። ዘላለማዊ ዋጋ ተገኝ። እኔ ነጋዴ ቢሆን አንተ የለም ማለት ነው። ዋጋ እንዳታገኝ አደረኩ ማለት ነው። እና ዋናው ዓላማችን ራሱ ይሄ ነው። ሰዎች ከእግዚአብሔር ዋጋ እንዲያገኙ ማድረግ። እና እኮ ብንፈልግ እንድንነግድ እኮ ምንም ሰው ላለ ምን ይችላል። ግን እኛ ዓላማችንም አይደለም። ይሄ ነገር ንግድ አልወድም ሊስት ነው። ሰው እኮ ግዴታ እኮ የለም። ሌሎች አሉ ብዙ ፈቃደኛ የሆኑ ከእግዚአብሔር ዋጋ ማግኘት የሚችለው ማገዝ፣ ካልቻለ ደግሞ ዝም ማለት ነው። ከእግዚአብሔር ዋጋ የሚያገኙ ሰዎች ደግሞ እንዲያገኙ ዝም መሰናከል አለመሆኑ